አንደበት ፖድካስት። ሰላም ከአንደበት ፖድካስት እንዴት ናችሁ? በሶሎ ቪዲዮ ተመልሰናል። ዛሬ ለየት ባለ ቲክታክ ላይ ብዙ ቪዲዮዎች እየሰራው ነው እና ብዙ ካሜንት እየተጻፈልኝ ነው። በጣም ብዙ ከምታስቡት በላይ። ካሜንቱ ምንድን ነው የሚለው? ረዘም ያለ ቪዲዮ ስራለን ዩቱብ ላይ። ምንድን ነው ቅንጭብጫቢ ሰለቸን፣ እስቲ በደንብ ደብት ያለው እውቀት ይሻለናል ብለዋል። ስለዚህ እኔ ደግሞ ለእናንተ ማልሆነ የለም በደንብ አገላብጬ መጽሐፍ ሪሰርች አድርጌ አይቼ አንዳንድ ፖድካስቶች እነሱ ላይ በተመሰረተ ቪዲዮ እየሰራሁላችሁ ነው ማለት ነው። መጀመሪያ ማለት የምፈልገው ብዙ ሰው ካሜንት ላይ ስለጻፈልኝ ነው። እዚህ ጋር የተቀዳደደው ምናምን ቲሸርቱ ቲሸርቱ አርጅቶ ነው። ቪንቴጅ ቲሸርት ነው። በጣም የምወደው ቲሸርት ነው። የማርለን ማንሰን ቲሸርት ነው። እወዳለሁ። ቪንቴጅ ቲሸርት ፈልጌው ነው ያደረኩት። በጣም ካሜንት ላይ ስለተጻፈ ነው። አንዴ ልመልስ ብዬ ነው። ይሄ ቲሸርት 22 ዓመቱ ነው ቲሸርቱ ያረጀው። ለዛ ነው ማርለን ማንሰን የምታውቁት ከሆነ በቃ የእሱ ቲሸርት ቪንቴጅ ቲሸርት ነው። ኮንሰርት ላይ የሚለበስ የነበረ ለዛ ነው። አሁን ወደ ቪዲዮውን ጀምር። ዛሬ የምናወራው ስለ ሪቻርድ ፌይመን ነው። በጣም ስለምወደው ፊዚሲስት፣ በቃ ሀሳቡ በጣም ስለገዛኝ ትናንሽ ቪዲዮ ቲክታክ ላይ ሰርቼ በደንብ ተንትንልን ስላሉ ነው። እና ዛሬ የምናወራው ስለ ሪቻርድ ፌይመን ነው። ሹርሊ ዩር ጆኪንግ ሚስተር ፌይመን የሚል መጽሐፍ አለው። በጣም አሪፍ መጽሐፍ፣ በቃ ሬኮመንድ የማደርጋችሁ መጽሐፍ ነው። ቴሌግራም ላይ ኦብቪየስሊ ያስቀምጥላችኋለሁ። አንደበት ፓድ ላይ ገብታችሁ ማንበብ ትችላላችሁ፣ ማንበብ ለምትወዱ። ግን ዛሬ የምናወራው በቃ መጽሐፉ ላይም የእሱን ዳክሜንተሪ አይቻለው። አንዳንድ ሀሳቦቹ በጣም ስለተመቹኝ ስለሱ እናውራ ብዬ ነው። ያው ኢንትረስት የሚያደርገኝ ነገር እዚህ ፖድካስት ላይ ስለማውራ ማለት ነው። ሪቻርድ ፌይመን ማን ነው የሚለው ከዛ ብንጀምር ጥሩ ነው። ሪቻርድ ፌይመን በጣም ፌመስ ሰው ነው። ብዙ ሰው ያውቀዋል። ያው ፊዚሲስት ነው። ኖቤል ፕራይስ ያሸነፈ ሰው ነው። አሳሰቡ በጣም ፊዚክስ ላይ በጣም ትልቅ ተጽዕኖ ያደረገ ሰው ነው። ስለሱ አውቶባዮግራፊ ሳይሆን ዛሬ ላወራ የመጣሁት እሱ ሰውየው ምን አይነት አሻራ ጥሎ ነው ሄደው፣ ለምንድን ነው የወደድኩት፣ በአጠቃላይ ለምንድን ነው ብዙ ሰው የእሱን አስተሳሰብ የሚወደው ነው የሚለውን ነገር ለማውራት ነው። አንድ 4 ሀሳቦች አሉት፣ እንሄድባቸዋለን ማለት ነው። ስለ ማሰብና ነገሮችን ስለ መረዳት ያለው ነገር በጣም ይለያል። እሱን ነገር በጣም ቀይሮታል ከሚሉት ነኝ። ፊዚክስን ይሄ እንዴት ነው ሰብአዊ ያደረገው ሰው ነው ብዬ ነው የማምነው። ፕሌይፉል ነገር አድርጎታል እንደ ጨዋታ እና በጣም ኦነስት የሆነ ሰው ነው። በቃ በጣም የሚወደደው በዛ ነው። ሪቻርድ ፌይመን አንዴ ምን ብሏል? በጣም ደስ የሚለኝ አባባል አለው። ኢፍ ዩ ቲንክ ዩ አንደርስታንድ ሰምቲንግ ዩ ፕሮባብሊ ዶንት የሚለው ነገር አለ። የሆነ ነገር ገብቶኛል ብለህ እርግጠኛ ከሆንክ ላይገባ ይችላል አይነት ነገር ነው። አልገባህም ማለት አይነት ነገር ነው። ሪቻርድ ፌይመን ኒውዮርክ ውስጥ ነው የተወለደው። በ1918 ነው የተወለደው። ኖቤል ፕራይዝ አሸናፊ ነው እንደሚታወቀው እና ብዙ የተለያዩ ስራዎች ላይ ተሳትፏል። ኳንተም ሜካኒክስ ላይ በጣም ነው የሚታወቀው። በቃ ኳንተም ሜካኒክስ ካላችሁ ሪቻርድ ፌይመን አለበት። ማንሃተን ፕሮጀክት ላይ አለበት። ኦፕንሃይመር ፊልሙን ካያችሁት እዛ ላይም አለው የሆነ ሴን መኪና ውስጥ ቁጭ ብሎ ኤክስፕሎዥኑን የሚያየው እሱ ነው። በጣም ደስ ብሎኝ ነው ኦፕንሃይመርን ሳየው፣ የእሱን ካራክተር እዛ ላይ ደስ ብሎኝ አየሁት። ማንሃተን ፕሮጀክት ላይ ተሳትፏል። ፊዚክስን ሬቮሉሽናይዝ ነው ያደረገው። በቃ በጣም ቀይሮታል ትምህርቱን ነው የሚባለው። ግን በጣም የሚገርመው ነገር ፌይመን መታወስ የሚፈልገው ይሄ ጂኒየስ በቃ የሚገርም ሰው ነው ተብሎ አይደለም። ምንድን ነው የሆነ ሰው የሆነን ነገር ጥልቀት ያለው መረዳት ያለው አይነት ሰው ተብሎ እንዲታወስ ነው የሚፈልገው። ዲፕሊ አንደርስታንድ ነገሮችን የሚያደርግ አይነት ሰው ማለት ነው። እንዲህ ከላይ ሰርቪስ ሌቭል ሳይሆን በደንብ የሚረዳው አይነት ሰው ተብሎ እንዲታሰብ ነበር የሚፈልገው። ጂኒየስ እንዲባል አይፈልግም። ግሬት ኤክስፕሌነር የሚሉት አሉ። አንዳንድ ሰዎች እንደዛ ይሉታል። በክላሪቲ ያምራል። ነገሮችን ጥርት ብሎ በማስረዳት ያምናል። ትክክለኛ ኢንቴሊጀንስ ወይንም እውቀት የአንድ ሰው ከክላሪቲ ጋር አብሮ መሄድ አለበት ብሎ ነው የሚያምረው። ነገሮች ጥርት ብሎ ካልተረዳኸው ዩናር ኢንቴሊጀንት አይደለህም ብሎ ነው የሚያምረው። ስለዚህ እስቲ እንሂድባቸው ስለ እሱ ሀሳቦች።
ሹርሊ ጆኪንግ ሚስተር ፌመን የሚለው መጽሐፍ ላይም አለ፣ ዳክሜንተሪ ላይም አለ፣ ፖድካስቶችም ላይ አለ። ዲስክሪፕሽን ላይ ያስቀምጥላችኋለሁ ሶርሶቹን። ግን የመጀመሪያው በጣም የምወድለት ሀሳብና የሚገዛኝ ነገሮችን መረዳትና መሸምደድ ይለያያል ይለናል። አንደርስታንዲንግ እና ሜሞራይዚንግ በጣም የተለያዩ ነገሮች ናቸው። ሁለቱን ያወዳደራቸዋል። ሁሌ ነገሮችን መረዳት ይበልጣል ከመሸምደድ። መሸምደድ ማለት ነገሮችን ተረድተኗል ማለት አይደለም። ፌመን ለምሳሌ የፊዚክስ ፎርሙላዎች አሉ አይደለ? እነሱ ፎርሙላዎች ሜሞራይዝ ማድረግን አይሰብክም፣ ልክ አይደለም ብሎ ነው የሚያምነው። ቀለል አድርገህ ነገሮችን ማስረዳት ካልቻልክ ነገሩን አታቀውም ነው የሚለው። ለአንድ ለ15 ዓመትም ይሁን ለ10 ዓመትም ይሁን ቀለል አድርገህ ማስረዳት ካልቻልክ ነገሩን አንተ ራሱ አልገባህም የሚለው ነገር አለ። እና በጣም ደስ የሚለኝ መጽሐፉ ላይ ፌመን ቴክኒክ የሚባል ነገር አለ። በጣም ብዙ ነገር ላይ ልናውለው እንችላለን። ፊዚክስ ላይ አይደለም። እኔ የማወራውን ስለ ፊዚክስ አይደለም። ባይተወይ ነገሮችን ስለ መረዳትና ሁሉም ነገር ላይ አፕላይ የምናደርገው ነው። ሁሉም ነገር ላይ ፌመን ቴክኒክ የሚባለው ሀሳብ ምንድን ነው? አንድ የሆነ ካንሰፕት እንይዛለን ወይንም አንድ ሀሳብ እንይዝና በቀላል ቋንቋ ለማስረዳት እንሞክራለን። ከዛ ስናስረዳ መካከል ላይ ስታክ ያደረግንበት ወይም የቆምንበትን ነገር እናይና ድጋሚ ተመልሰን ያቺን ጋፕ ማስተካከል ነው። ያቺን ጋፕ ባስተካከልን ቁጥር ነገሩ እየገባን ይመጣል ነው የሚለው። በሕፃንነቴ ይላል የተረዳሁት ነገር ምንድን ነው? የሆነን ነገር ማወቅና ስሙን ማወቅ የተለያየ እንደሆነ ተረድቻለሁ ይለናል ፌመን። በጣም እስማማለሁ። ብዙ ጊዜ ካያችሁ ብዙ ሰዎች በቃል ለመሸወድ ወይንም በቃል ለመደበቅ ይሞክራሉ። ነገሩን የሳይንቲፊክ ቃላት በመወርወር ያወቁ ያስመስላሉ፣ ግን አያውቁትም። ቃሉን ማወቅና ነገሩን መረዳት በጣም የተለያየ ነገር ነው። ቃሉን አውቀነዋል ማለት ተረድተነዋል ማለት አይደለም። በአጠቃላይ ለምሳሌ ግራቪቲ አለ አይደለ? ግራቪቲ ማወቅና የሆነ ነገር ለምን እንደሚወድቅ ማወቅ ይለያያል። ግራቪቲ የሚለውን ቃል ማወቅ አንድ ነገር ነው፣ ግን የሆነ ነገር ለምን እንደሚወድቅ ደግሞ ማወቅ በጣም ይለያያል። ስለዚህ ቅድም እንዳለው ግራቪቲ ቃሉ ነው፣ የሚወድቀው ደግሞ የሆነ ነገር በግራቪቲ ምክንያት ነው አይደል? ለምን እንደሚወድቅ ግን ተንትኖ ማወቅ፣ በደንብ ማወቅ፣ ትክክለኛ እውቀት ያኛው ነው ብሎ ነው የሚያምነው። በጣም ትክክል ነው። ሳይኮሎጂ ላይ ይሰራል። ሁሉ ነገር ላይ ይሄ ነገር አፕላይ ያደርጋል ብያቸዋለሁ። ሳይኮሎጂ ላይ ይሰራል ማለት አሁን ለምሳሌ አንዳንድ ሳይኮሎጂ ተርሞች አሉ በጣም ውስብስብ፣ ግን የሰውን ትክክለኛ ጸባይ ወይም ሂውመን ቢሄቪየር አውቀናል ማለት አይደለም፣ ቃሉን ስላወቅ ነው። ሰች ባይፖላር ነው ስላለን that doesn't mean የሂውመን ቢሄቪየር እናውቀናል ማለት አይደለም። ሳይኮሎጂ ላይም አፕላይ ያደርጋል፣ የተለያየ ነገር ላይ አፕላይ ያደርጋል። ይሄ ነገር ቃሉን ማወቅና በትክክል ነገሩን ጥልቅ የሆነ መረጃ ወይንም ጥልቅ የሆነ አንደርስታንዲንግ ካለን ትክክለኛው እሱ ነው፣ ልንረዳ ይገባል ማለት ነው። ይሄ ሀሳብ በጣም 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 ብዙ ነገር እንዴት መማር እንዳለብን ቀይሯል። አልበርት አይንስታይን ይላሉ፣ ግን እኔ አልበርት አይንስታይን ብዙ ነገር ብሏል ነው የሚባለው። ይሄኛው ፎር ሹር በእርግጠኝነት ሪቻርድ ፌመን የሚታወቅበት ሀሳብ ነው። ሁሉ ነገር ላይ ነው ይሄ ነገር አፕላይ የሚያደርገው። ይሄን ነገር ሲናገር አንዴ ምንድን ነው ያለው? ከአባቱ ጋር የሆነ ፓርክ ይሄዳል፣ ትልቅ ፓርክ ውስጥ እየሄደ ከአባቱ ጋር ዋክ እያደረጉ ፓርክ ውስጥ አባቱ ምን ብሎ ይጠይቀዋል? ሪቻርድ ያኛው እንትን ምንድን ነው ይለዋል። ምንድን ነው ያኛው ወፍ? አየው ያ ወፍ ምንድን ነው ሲለው ወዲያው ፌመን ምን ብሎ ነው የመለሰው? ራሱ ይሄ ወፍ እንደዚህ እንደዚህ የሚባል ዋብለር ነው ብሎ ስሙን ይጠራዋል። ከዛ አባቱ ወዲያው ይሄማ እውቀት አይደለም፣ አላወቅከውም። ስሙን አወቅከው ማለት አላወቅከውም። ስለ ወፉ ማወቅ ከፈለግ ትክክለኛ ከየት ነው የመጣው፣ ከምን ማይግሬት አድርጎ ነው የመጣው፣ ምን አይነት ዋርም ነው የሚበላው፣ ምንድን ነው የሚመገበው፣ ከዛ በኋላ ደግሞ እንዴት ነው በቃ የሚንቀሳቀሰው። ስለ ወፉ ጥልቅ የሆነ መረጃ ሲኖርህ ነው
ምን አይነት ስፒሲስ ነው፣ ከየት ነው የመጣው ምናምን የሚለውን ነገር ተንትነ ስታቅ ነው ወፉን ያወቅከው። ያማ ስም ነው፣ ስም ማወቅ እውቀት አይደለም ብሎ አስረዳው። ከዛ በኋላ ነው እንግዲህ ሙሉ ያለው ስለ አንደርስታንዲንግ ነገር የተቀየረው እና ፊዚክስ ላይ በጣም አውሎታል። እና ነገሮችን በሌክቸር ሲሰጥ ምናምን ቅልል አድርጎ ብትንትን አድርጎ ነው ለማስረዳት የሚሞክረው እና የሚወደደው በዛ ነው። ያስተምር ነበረ ፊዚክስ እና ይሄ በጣም መወድለት ሀሳብ ነው። ምንም ነገር ላይ ልናውለው እንችላለን። እኔ አሁን እዚህ ጋር መጥቼ ለእናንተ የሆነ ቪዲዮ ልሰራልና ልክ አልተረዳሁትም። ያችን ጋፕ ሞላና ነው መጥቼ ማወራላችሁ። በደንብ አድርጌ አርቲክሌት ማድረግ ካልቻልኩኝ አልተረዳሁትም። በቃልም ለመደበቅ አልሞክርም። ቃሉን አወቅኩት ማለት ሀሳቡን ተረድቼዋለሁ ማለት አይደለም። ይሄ ቀላል ሀሳብ ሊመስል ይችላል፣ ግን በጣም እውነት ብዙ ነገር ላይ ልናውለው የምንችል ነገር ነው። አንዳንዴ ቆም ብለን ማሰብ አለብን። ተረድቼዋለሁ ወይስ ስሙን ነው ያወቅኩት? የሆነ ሰው ጥያቄ ስንጠይቅ በስሙን የተደበቀው ወይስ በደንብ ማብራራት ይችላል? ማብራራት ካልቻለ እሱም አልገባውም። የመጀመሪያው መወድለት ሀሳብ ይሄ ነው። ሁለተኛው ስለ አነስቲ ነው፣ ሀቀኝነት፣ ትክክለኛ እውነቱን ስለመናገር ነው ብዙ ጊዜ የሚያወራው። ይሄ እንዴት ነው? ይሄኛው ፍላሰፊ ነገር አለው ውስጡ። የሆነ ምን የሚለው አባባል አለ በጣም ደስ የሚለኝ፣ ራስን አታሞኝ፣ ከማንም በላይ ራስን ለማሞኘት ቀላል ነው። ዶንት ፉል ዮርሰልፍ ሪሜምበር ዩ አር ዘ ኢዚየስት ፐርሰን ቱ ፉል ይላል። እውነቱን ነው። ብዙ ጊዜ ይመስለናል እንጂ ሰው የምንዋሽ ራሳችንን ነው። ብዙ ጊዜ የምንዋሸው ራሳችን ቅርብ ስለሆንን ራሳችንን ብዙ ጊዜ በውሸት እንዋሸዋለን ራሳችንን እና በጣም መጠንቀቅ አለብን። ይሄ ምን ለማለት ፈልጎ ነው እንደዚያ ያለው? ይህን ማለት የፈለገው ምንድን ነው? ፊዚክስ ላይ ብቻ አይደለም። ፊዚሽያን ቢሆንም ስለ ፊዚክስ አይደለም እያወራ ያለው፣ ስለ ሀሳብ ነው። የሆነ ነገር ስናስብ ትክክል ነው ሀሳቡ፣ ትክክል አይደለም ሀሳቡ። ኢጎ ኢንቮልቭ ያደርጋል መካከል ላይ። ኢጓችን ላለማሸነፍ ብለን ሳይገባን እንደገባን ልናሳልፈው እንችላለን። በጣም ልክ ነው ብለን የምናምንበት ትሩዝ፣ እውነታ ነው ብለን የምናምንበት ነገር እውነት ነው ብለን መጠራጠር አለብን። አለበለዚያ ራሳችንን በጣም እንዋሻለን ነው የሚለው። ይሄ ኢንቴሌክቹዋል ሂሚሊቲ የሚለው ነገር አለ። በቃ አላቅም ብለን መናገር ፐብሊክ ላይ የሚሆን ለራሳችን የሚሆን አስፈላጊ ነው። የዛኔ ነው ማወቅ የምንችለው። አለበለዚያ አናቅም። አናቅም ማለትን አንፍራ ነው በአጠቃላይ። ኢትስ ኦኬ። ታዋቂው ጸሐፊ ጳውሎስ ኞኞ በዚህ ይታወቃል። አላውቅም ማለትን ምንም አይፈራም፣ መጠየቅን አይፈራም። የዛኔ ነው እያደገን የምንመጣው ነው። ስለ ኪሪዮሲቲ ነው የሚያወራው እና አላቅም ማለት ትልቅ ፓወር አለው። እና አንሰርቲኒቲ ቢካሚንግ ኦኬ ዊዝ አንሰርቲኒቲ የሚለው ነገር አለ። አንሰርትን የሆኑ ነገሮች አሉ፣ የማይመለሱልን ነገሮች። ብንጠይቅ አይመለሱም። ስለዚህ ሚስቴሪየስ ነው፣ አንሰርቲኒቲ ነው፣ ወዴት እንደሚሄድ አላቅም ብሎ ነገሮችን መተውም ትልቅ ነገር ነው። አለመጠየቅ አይደለም፣ መተው። መልስ ላናገኝ እንችላለን፣ ግን መጠየቅ አለብን። እንዴት ነው አይ ካን ሊቭ ዊዝ ዳውትስ ኤንድ አንሰርቲኒቲ ኤንድ ናት ኖዊንግ የሚለው ነገር አለ። በቃ እየተጠራጠርኩ እርግጠኛም ሳልሆን ሳላቆም መኖር እችላለሁ የሆነን ነገር። በጣም ፓወርፉል ነው እና ይሄኛው ሀሳቡ በጣም ደስ ይለኛል። ፌይመን በዚህ በጣም ነው የሚታወቀው። የሆነን ነገር አላቅም ማለት ችግር የለበትም። የዛኔ ነው የሆነን ነገር ዲስከቨር የምናገኘው ወይንም የምናገኘው ሄደን አናቅም ስንል። አናቅም አውቃለሁ ብለን ራሳችንን ከዋሸን ግን በጣም እየሸወድን ነው። ይሄ ነገር ብዙ ነገር ላይ አፕላይ ልናደርገው እንችላለን። ክሬቲቪቲ ላይ ይሆናል፣ ፊሎሶፊያችን ላይ ሊሆን ይችላል፣ ሜንታል ሄልታችን ላይ ሁላ አፕላይ ልናደርገው እንችላለን። ራሳችንን አንዋሽ፣ ምክንያቱም ራሳችንን መዋሸት በጣም ቀላል ነው። ራሳችንን ዋሸን ደግሞ ማለት ወደማይሆን ነገር ነው የምንሄደው። በጣም የምወድለት ሀሳብ ነው። ሶስተኛው በጣም የምወድለት በእንግሊዝኛው ልበለውና ተረጉሙላቸዋለሁ። I would rather have questions that can be answered than answers that can be questioned. የማይመለሱ ነገሮችን ብጠይቅ ይሻለኛል መልስ ያላቸው ከማይጠየቁ ነገሮች።
በአማርኛው ጥሩ የተረጎምኩት ይመስለኛል። ይሄ ማለት ምንድን ነው? ስለ መጠየቅ ነው የሚያወራው። መጠየቅን አንፍራ። መልስ ባይኖረውም እንጠይቅ። ካለመጠየቅ መጠየቅ ይሻላል። የዛኔ ነው አስተሳሰባችን የሚያድገው ነው ይህንን ነገር ያለው። ይሄ የማይመለሱ ጥያቄዎች አሉ፣ በቃ መልስ የማናገኝላቸው ሚስቴሪየስ የሆኑ ነገሮች አሉ እዚህ ምድር ላይ የታወቀ ነው። ግን እነሱ ነገሮች አንጠይቅ ማለት አይደለም፣ መጠየቅ አለበት። ስንጠይቅ ነው ይሄ ኪሪያሲቲ የማወቅ ጉጉታችን እያደገ የሚመጣው። በዛ መካከል ሌላ ነገር ዲስከቨር እያደረገን እንመጣለን ነው። የዛ የጠየቅነውን ነገር መልስን ባናገኝ የሌላ ነገር መልስ ግን ስለምናገኝ መጠየቃችሁን አታቁሙ። አይጠይቅ የሚባል ነገር ልክ አይደለም ነው የሚለው። እኔም በጣም እስማማለሁ። የሰው ልጅ የሚያድገው ሲጠይቅ ነው ባይ ነኝ። ህፃናትን ካያቸዋቸው የማይጠይቁት ጉድ የለም። እኛም መጠየቅ አለብን። የማናውቀው ብዙ ነገር አለ፣ ግን መጠየቅ እናፍራለን፣ ወይንም መጠየቅ ልክ ያልሆነ ይመስልናል፣ ወይም መጠየቅ ደግሞ አለማወቅን ስለሚያሳይ ያ ደግሞ ሼም ያስይዘናል። ግን መሆን የለበትም። ይሄ ምንድን ነው? እንዴት ነው የሚሰራው? ወደዛ ወደዚህ ማለት መቻል አለብን። ሰማያዊ ለምንድን ነው ሰማያዊ የሆነው? ለምንድን ነው ውሃው ኦሽኑ እንደዚህ አይነት ከለር ያለው ብለን መጠየቅ መቻል አለብን። የማይጠየቁ መልሶች አሉ የተመለሱ ነገሮች፣ የማይጠየቁ መልሶች፣ ይሄ ነገር አይጠየቅም የሚሉን ነገር ማለት ነው። ግን መጠየቅ አለበት። ያ ማሰብን የሚለውን ነገር ይገለዋል ነው የሚለን። እውነታው የሚያድገው የሆነ ነገር ስንጠራጠር ነው፣ ስንሞክረው፣ ቴስት ስናደርገው ነው፣ ኦፕን ስንሆን ነው፣ ክፍት ስንሆን ነው ነገሮችን ለማወቅ። ባናቆም ችግር የለውም ስንል ነው ይለናል ፌመን። በጣም መወድለት ሀሳብ ነው። ስለዚህ እዚህ ጋር ምንድን ነው መጠየቅ ማለት ነፃነት ነው ነው የሚለው። ኩዌስችን ማለት ፍሪደም ነው ብሎ ነው የሚያምነው። ግን ይሄ ፊክስድ የሆነ በቃ የተመለሰ ነገር ደግሞ በጣም በጣም ለእውቀት ዴንጀረስ ነው ብሎ ነው የሚያምነው። አደጋ ነው። ስለዚህ ለማወቅ መሞከር ከኢጎ ይበልጣል። ነገሮችን መረዳት ሜሞራይዝ ከማድረግ ይበልጣል። ዋንደር ማድረግ፣ ለማወቅ መሞከር፣ እርግጠኛ ከመሆን ይበልጣል ነው የሚለን ፌመን። የሚገርም ሀሳቦች ነው የሚያነሳው። እነዚህ ነገሮች ቀላል ሀሳብ ሊመስሉ ይችላሉ፣ ግን በጣም ነው እኔ መጽሐፉን ሳነበው ደስ ያለኝና ነገሮችን የማይበትን ነገር በደንብ ነው የቀየረው። ሪቸርድ ፌመንን ምንድን ነው ልዩ የሚያደርገው ካላችሁ እነዚህ ሀሳቦቹ ናቸው። በጣም ሁሉ ነገር ላይ ልናውለው እንችላለን፣ ሁሉ ነገር ላይ እና ፌመን በጣም የሚገርም ሰው ነው። ከቻላችሁ መጽሐፉን አንብቡት። ኪሪያሲቲያችሁን በደንብ ነው በቃ የሚያነቃቃው። ለማወቅ መፈለግን በጣም የሚያበረታታው። ስለዚህ በጣም መጽሐፉን ሬኮመንድ አደርጋችኋለሁ። ሪቸርድ ፌመንን መጽሐፉን ስታነቡት ለማወቅ ጉጉት ይኖርባችኋል። ይህ ዓለም ምን ያህል ሰፊ እንደሆነ ዙም አውት እንድታደርጉና በቃ እቺ ዓለም እኮ በጣም ሰፊ ነች፣ እኔ ከምሰራው፣ እኔ ከምወደው፣ እኔ ከማደርገው ነገር በላይ ነች፣ ካዝማውዝ የሚሉት ነገር። ስለዚህ ስለ ስታርስ ለምሳሌ ስታርስ ለምንድን ነው ብርሃናቸው አሁን የምናየው? የዛሬ ስንት ዓመት ሪሊዝ ያደረጉት ብርሃን ነው እዚህ ጋር ያለው። እንዴት እንደዛ ሆነ? ለምን? ዳይኖሶሮች ግን ከምር በአስትሮይድ እንትን ተመተው ነው የጠፉት ምናምን። እንደዚህ አይነት ጥያቄዎች እንድትጠይቁ ኪሪየስ እንድትሆኑ ነው የሚያደርጋችሁ መጽሐፉ። እና ስቶሪ ቴሊንግን በጣም ጎበዝ ነው። ነገሮችን አያካብዳቸውም። እና በቃ በጣም አሪፍ መጽሐፍ ነው። ሬኮመንድ አደርጋችኋለሁ። ሪቸርድ ፌመን የሚገርም ሰው ነው። የዛሬ ኤፒሶዳችን ይሄ ነው። ሰብስክራይብ ማድረግ አትርሱ። በሌላ ገስት እንመለሳለን ኔክስት ዊክ። ፒስ። አንደበት ፖድካስት